አባባ እንግዲህን ወደ ተቃጠለው ቤት ሄዶ ነበረ እና ከተቃጠለ ቀን ጀምሬ ሄጄ አላቅም። ስለዚህ እስቲ ሄጄ ፈቀድ አድርጌ ልምጣ በማለትም ለነ ትርሲት ይነግራቸዋል። ትርሲትም ይሄን ነገር እኮ ለእኛ እኮ ማስፈቀድ ማለት ለእኛ ማስፈቀድ አይገባም። ስለዚህ ሂዱና ሁሉንም ነገር ተመልከቱና ነው ትላለች። ምክንያቱም ያው አባባ እንግዲህን በሚጡ መታመም እንዲሁም ረብቃ ማለት ነው በረብቃ መታመም ሁሉንም ነገር ትተው ወደዛም እንግዲህን በምክንያት እንደተቃጠለ ሰዎቹም እንዴት እንዲሆኑ አልተመለከቱም እና ዛሬ ስትል ሄድና ሁሉንም ነገር ተመልክቼ ልምጣ ይሉና እንግዲህ አባባም ወደ ተቃጠለው ቤት ይሄዳሉ። ብሩኬም እንደዛ ከሆነ በቃ እኔም ልወጣ ነው ቾምቤን አለሁ ልበለው ምናምን ይላል ማለት ነው። ከዛሽ በቃ ሲል በዚህ ጊዜ ያው አብረን እኮ የምንሄድ መስሎ የነበረ ሲልም አባባ አይ እኔ ልሄድና ቾምቤን አለሁ ልበለው ምክንያቱም በጣም ቆየሁኝ እሱ ጋር ከሄድኩኝ ስለዚህ አለሁ ማለት አለብኝ ይላል። ከዛ አባባም እሱ በቃ እንደዛ ከሆነ ብሩኬ በቃ ወደዛው አብረን እንሄድ ምናምን ይባባሉና ሲሄዱ ሚጡ እንዴ እኔን ትታችሁ ለብቼ ምናምን ስትልም ትርሲት በዚህ ጊዜ አይ ያለሁልሽ እኔ ስላለሁኝ ከኔ ጋር ትሆኛለሽ ስራ ስለሌለኝ ይሏታል። እና በቃ እንግዲህ አደራ ሚጡን ይላሉ። ምክንያቱም ሚጡ አሁን ላይ የልብ ታማሚ ሆናለች። የሆነ ነገር በቃ ሲያጨናንቃትም ድንገት እየወደቀች ተመልክተናታል። በነገራችን ላይ ወዶች አንዳንዴ በቃ ጤነኛ ነን ብለን ስናስብ ግን በምን ምክንያት በሽታ እንደሚመጣ እናውቅምና እንግዲህ ሚጡ ጤነኛ እንደሆነች ምናምን ነበር የምናውቀውና ግን አሁን ላይ የሆነ በዛች ክስተት እንግዲህ የልብ ታማሚ እንደሆነች ተነግሯቸዋል ማለት ነው። ከዛም እንግዲህ እሺ በቃ ይባባሉና ተያይዘው ይሄዳሉ። ትርሲት በዚህ ጊዜ ያው እንግዲህ ብሩክ ሚጡን ስትሰጋ ሌላ ብሩክን የሚነጥቃት እንደመጣ አላወቀችም። እና በቃ እስቲ ዛሬ ወንዶቹ ስለሄዱ የልባችንን እናውራ ስትላት እንግዲህ ግን ምንም የምናወራው ነገር የለም ትላታለች። ምን ማለት ነው ምንም የምናወራው ነገር የለም? ይኸውልሽ እኔ የልብ ታማሚ እንደሆንኩ ታውቂያለሽ አይደለ ስትላት እናማ በቃ እኔ መተኛት ነው የምፈልገው። አይ ቤቴ የኔ ነው ምትይ ከሆነ ደግሞ አርፈሽ ቁጭ ማለት ትችላለሽ ስትላት ከዛም በዚህ ጊዜ ትርሲት በጣም ትናደድና እና ብድር መሆኑ ነው ትላታለች። እንደፈለግሽ ማሰብ ትችላለሽ ግን እኔ መተኛ ትፈልጋለሁ ምንም ነገር እንዳታናግሪ ትላታለች። በዚህ ጊዜ ትርሲትን በጣም ትናደድና ትታት ትወጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንደናችሁ ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባር ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል እና ሙዶች እንግዲህ ያው ብሩክ ወደ ቾምቤ ጋር ሄዶ ነበረ። ከዛ በፊት እንግዲህ ግን ያው መንጃ ፍቃድ መውጣት አለብክ ለልጆቹ ሹፌር ምናምን ያስፈልጋቸዋል እያለቻቸው ነበረ ብሩክን እያለችው ነበረ እንግዲህ እና ወደዛ ሄዶ እንግዲህ ቾምቤም እንግዲህ ነው አንዳንድ ነገር እየነገረው ነበረ እና ስለ ቤቱ እንግዲህ ምናምን እያለው እና ያው እንግዲህ ደስ የሚለው ነገር ያው ብሌን ማለት ልዕልቴን እንግዲህ አገናኝቶታል። ቾምቤ በባለፈው እንደነገርኩ አንድ ሰው አስተዋውቃለሁ ብዬ ነበር አይደል ሲለው አወደት ስለዚህ በቃ ዛሬ ነው ቀኑ ስለዚህ ዛሬ አስተዋውቃለሁ እና እንደውም አሁን መሄድ አለብን ይልና ከዛ ማንንም የምታስተዋውቀኝ ምናምን ሲል አይ ሰርፕራይዝ ነው ምናምን ይለዋል። ከዛ ብሩኬም ያው እንድነግረው ለምኖት ነበረ። ቾምቤም አይ አልነግርህም ሰርፕራይዝ ይነገራል እንደ ሲለውም ምን ችግር አለ በቃ ለዛሬ ብቻ ንገረኝ ሲለውም አይ በፍጹም በቃ ይሆንም ይልና ይዞት ይሄዳል ማለት ነው። ሚኪ በነገራችን ላይ አሁን ላይ በጣም ትልቅ ስህተት እየሰራ ነው ማለት ስህተት እየሰራ ነው ስላችሁ ያው ክፉ ቢሆንም አንዳንዴ በቃ እየመጣንበትን ባንረሳ አሪፍ ነው። ሚኪ እንግዲህ ከምን ተነስተው እዚህ እንደደረሰ እናውቃለን። ባለፈው ሀብትና ንብረት ነው እየተንደላቀቀ ያለውና እንዲሁም ደግሞ ተከስተን እየተሳደበ ያለው ተከስተ ምንድነው ያለው? እንደ ጓደኛ አክብረኝ ገብቷቸዋል። በጣም እላፊ ቃላት ሲናገረው ምንድን ያለው? ቢያንስ እንደ ጓደኛ እንኳን አክብረኝ። እዚህ እኮ ሀብትና ንብረት ላይ ብትደርስ እንኳን እኔ አግዤ ነው በእኔ እርዳታ ነው ሲለውም እና ታዲያ ለዛ እኮ ነው ይሄንን የማይጠግብ ከርስህን እየሞላሁኝ ያለሁት ብሎም እንዲሁም ደግሞ በጣም ዝቅ አድርጎ ጅል እያለ እየተሳደበ ነበረ። ተገዝተ በነገራችን ላይ ለሚኪ ብዙ ነገር አግዞታል። ገባቸው
በቃ የሱን ክፋትነት ሸፍኖ የሱን ገበና ሸፍኖ ብዙ ነገሮችን ያደረገለት ጓደኛውን አሁን ላይ ጥሩ ደረጃ ላይ ደርሻለሁ። ደግሞ ይሄምን ጥሩ ደረጃ ላይ ደርሻለሁ እንዴ? ነገ ጠዋት እኮ ብሩክ እኮ አሁን እኮ ስላላስታወሰ ነው እንጂ ቢያስታውስ እኮ ከዛ ከቤት እኮ መንቅሮ እንደሚያወጣው እኮ አንጠራጠርም እኮ መንቅሮ ነው የሚያወጣው። ገብቷችኋል? ስለዚህ ካሁን ተከስተን እንደዚህ ማለቱ ነገ ዋጋ ያስከፍለዋል። እንዲሁም አሁን ይሄ የሚሰራው ያው ተንኮሉ ማለት ነው እንደሚጋለጥ 100% እርግጠኛ ነኝ። አሁን ተከስተን እዛ ቤት ከሄደ ለሹፍርና እዛ ገብተህ ሁሉንም ነገር እንትን እንድትለይ ነው ያለው። ማለት የሁሉንም ደካማ ጎንና ጠንካራ ጎን እንድትነግረኝ ብሎታል ማለት ነው። ያንተንም ሲለው ምን ስለሆንክ ነው አንተ የኔን ደካማ ጎንና ጠንካራ ጎን የምትሰልለው ሲለውም እንግዲህ ተመልክተናል ማለት ነው። እና ወዶቼ ያው የሚኪ እንትን አሁን ላይ እንደከሸፈበት ተመልክተናል። እና ወዶቼ ምን ይመስላችኋል? የሚኪ ስራ ከተከስተ ጋር በመጣላቱ የከሸፈ ይመስላችኋል ወይስ አይመስላችሁም?